ምን እየተካሄደብህ እንዳለ ንቃ። በተለይ ካናዳ ውስጥ የምትኖር ሰው ለ3 ዓመት ሙሉ በጣም ለራሴ የምጠይቀው ጥያቄ ነበርና በጣም የሚገርም ነው። ካናዳ ውስጥ ይሄ ሁሉ ኢሚግራንት ለምንድን ነው እንዲመጣ የተፈለገው ያልኩኝ ጠይቅ ነበር። በጣም ብዙ ኢሚግራንት ነው ላስት ከ2021 እስከ 2025 በየአመቱ ከሚያስገቡት 10-12 እጥፍ ከ250 ሺህ እስከ 350 ሺህ ነው ኤቭሪ ይር የሚያስገቡት። the last 3 years ግን 1 ሚሊዮን 2022 ላይ almost 700 ሺህ 2023 ላይ 1 ሚሊዮን 2024 ላይ 2.5 ሚሊዮን 2025ም እንደዛው። ለምንድነው ካናዳ ይሄ ሁሉ ኢሚግራንት ስራ የለም ሀገር ውስጥ የታወቀ ነው። ነዋሪዎቹ እንኳን ስራ የላቸውም፣ ግን ለምንድነው አዳዲስ ሰው የሚያስገቡት የሚለውን ጠይቅ ነበር። በጣም የሚገርም ነው። አንቢሊቨብል የሆነ ይሄን እንዳታልፉት። በተለይ ካናዳ ውስጥ የምትኖሩ ሰዎች እቺ የካናዳን ኦፊሻል ያለችውን ነገር በደንብ ልንሰማ ይገባል። And finally, we are creating a new category for skilled military recruits to attract highly skilled foreign military applicants. Eligible recruits with a job offer from the Canadian Armed Forces, including doctors, nurses, pilots, can be invited to apply for permanent residence. They will be subject to the same security and all military requirements. This new category will support our government's commitment to strengthen our armed forces, to defend our sovereignty, and to keep Canadians safe. ምንድነው ያለች ያለችው? እንግዲህ እንግሊዘኛውን ሰምታችሁታል። አዲስ ኦፖርቹኒቲ አለን ለካናዳ አርሚ በየትኛውም ዘርፍ በነርስ ሊሆን ይችላል፣ በዶክተር፣ በወታደርነት በኤኒ ሚንስ ወደ ካናዳ የገቡም ከካናዳ ውጭ ያሉ አፕላይ ማድረግ ይችላሉ። ፐርማነንት ሬዚደንት ራይድ አዌይ እንሰጣቸዋለን። ካናዲያን ፐርማነንት ሬዚደንት እና ጦር ላይ ለማሰለፍ ለምንድን ነው የተፈለገው? ማለት ምን አለ? አንድ የሆነ ጦር እንዳለ ኦርኬስትሬትድ የሆነ የተዘጋጀ እንግዲህ 3ኛው ዓለም ጦርነት እንደደረሰ ሁላችንም እናውቃለን። በጣም ምነግራችሁ ካናዳ ውስጥ የምትኖሩ ሰዎች ይሄ ሁሉ ሰው በዚህ 3-4 ዓመት ውስጥ ሊገባ የቻለበት ምክንያት ወደ ጦር ለማሰለፍና ካናዲያኖች ሴፍ ይሆናሉ፣ ኢሚግራንት ለካናዲያኖች ይዋጉልናል፣ ዊል ቢ ሴፍ፣ በኤኒ ሳይድ አፕላይ ማድረግ ትችላላችሁ፣ ፐርማነንት ሬዚደንት እንሰጣለን ነው ያሉ ያሉት። እንግዲህ ኢሌጋል ሆነ ሌጋል ሆነ ፐርማነንት የሌለው ሰው አፕላይ አድርጎ ካናዳን አርሚ ውስጥ ገብቶ ስኪል ካለው በስኪል ከሌለው ደግሞ በጦር ለመዋጋት ይገባል ማለት ነው። ምን እየመጣ እንዳለ ልናስተውል ይገባል። እየመጣ ያለውን ነገር ልናስተውል ይገባል። እነዚህ የገቨርንመንት ኦፊሻሎች ያዘጋጁት ጦርነት እንዳለ ማስተዋል አለብን። የተዘጋጀ የተጻፈ በዚህ ቀን የሚነሳ ተብሎ ኢራን አሜሪካ ምን እየጠበቁ እንዳለ አናቅም፣ ግን በጣም ከባድ ጦርነት እንደሚሆን ካናዳም ሌፍት ሳይድ ላይ እንዳለች እናውቃለን። ስለዚህ ይሄን ኢንፎርሜሽን ዛሬ ፌብሩዋሪ 18 2026 ላይ እቺ ኦፊሻል የተናገረችው ነው። ምን እየተካሄደብህ እንዳለ ንቃ። በተለይ ካናዳ ውስጥ የምትኖር ሰው ምን እየመጣል እንዳለ አስተውል። መልካም ቀን።